እንኳን ወደ ዩቲዩብ ቻናሌ በሰላም መጣችሁ። ዛሬ የምናየው ስለ ኢየሱስ ክርስቶስ ደም ነው። ስለ ኢየሱስ ክርስቶስ ያላችሁ አመለካከት ሞር የሚጨምር ቪዲዮ ይዤላችሁ መጥቻለሁ። ሁላችሁም ሰብስክራይብ፣ ላይክ በማድረግ ጀምሩ። ወደ ቪዲዮ ዕብራውያን ምዕራፍ 9 ቁጥር 14 እና 15 በጌታ በኢየሱስ ክርስቶስ ስም አነባለሁ። የጌታ ቃል እንደዚህ ይላል። በዘላለም መንፈስ አማካኝነት ራሱን ነውር አልባ መስዋዕት አድርጎ ለእግዚአብሔር ያቀረበው የክርስቶስ ደም ሕያው እግዚአብሔርን እንድናመልክ ሕሊናችንን ከሙት ሥራ እንዴት ይበልጥ ያነጻ ይሆን? ስለዚህ የተጠሩት ተስፋ የተሰጠውን የዘላለም ርስት እንዲቀበሉ ክርስቶስ የአዲስ ኪዳን መካከለኛ ነው። በመጀመሪያው ኪዳን ሥርዓት በነበሩበት ጊዜ ከሰሩት ኃጢአት ነፃ ለማውጣት ቤዛ ሆኖ ሞቷልና። እንደዚህ የሰበሰበን የኢየሱስ ደም ነው። አንድ ላይ አንድ ያደረገን የጌታችን የኢየሱስ ክርስቶስ ደም ነው። ደክማለን፣ እንወድቃለን፣ እንበረታለን፣ እንነሳለን። መውደቅ መነሳት በሕይወታችን ላይ አለ። በጣም ፍጹም የሆኑ ቅዱሳን አልሆንም። የሳንቲፊኬሽኑ ሥራ ወይንም የመቀደሱ ሥራ እየተሰራ ነው። ግን መንፈስ ቅዱስ ስህተት አልባ የሆነ ቅዱስ የሆነ እግዚአብሔር መንፈስ ቅዱስ በእኛ ውስጥ ግን ለመኖር ወርዷል። እየደከምን፣ እየሳትን፣ እየበደልን ደግሞ እንደገና እየተነሳን እንደገና እየበረታን እንደገና እየተቀደስን ከምንኖር ሰዎች ጋር ለዘላለም ለመኖር መንፈስ ቅዱስ ወርዷል። መንፈስ ቅዱስ የወረደው የኢየሱስን ደም ነው። እንዴት እኔ ኃጢአተኛ ውስጥ ለመግባትና ለመኖር ፈቀድክ ስትለው የኢየሱስን ደም አይቼ፣ ስበድል ስትለው በክርስቶስ ደም እየቀደስኩ እኖራለሁ። የኢየሱስ ደም ወደር የለው። እዚህ ዕብራውያን ምዕራፍ 5 ቁጥር 9 ላይ በዚህም ፍጹም ሆኖ ከተገኘ በኋላ እርሱን ለሚታዘዙ ሁሉ የዘላለም ድነት ምክንያት ሆነላቸው። ዘላለማዊ የሚለው ቃል ከጌታ ከኢየሱስ ክርስቶስ ጋር ተያይዞ በተደጋጋሚ ነው የገባው። ጌታ ኢየሱስ ክርስቶስ ዘላለማዊ ሊቀ ካህናችን። እስቲ አሜን በሉ። ኢየሱስ ሪታየር አድርጎ በሌላ ሊቀ ካህን አይተካም። ኢየሱስ አርጅቶ፣ ኢየሱስ ደክሞ፣ ኢየሱስ አቅቶት ያቀረበው መስዋዕት በቃው እስከዚህ ድረስ ነው ተብሎ እግዚአብሔር ሌላ ሊቀ ካህን አያመጣም። የመጨረሻውና ዘላለማዊ ሊቀ ካህናችን ጌታ ኢየሱስ ክርስቶስ ነው። በዚህም ምክንያት ለዘላለም ድነታችን ኢየሱስ ምክንያት ነው። ኢየሱስ ክርስቶስ በመስቀል ላይ በሰራው ሥራ ዘላለማዊ ቤዛነት ተገኝቷል። ክብር ለእግዚአብሔር። ኢተርናል ሪዴምሽን፣ ዘላለማዊ ቤዛነት አይተካም የኢየሱስ ሥራ። ከዚህ በኋላ ጥላሁንን ለማዳን የሚቀርብ ሌላ ክፍያ የለም። ቤዛነቱ ዘላለማዊ ነው፣ አልቋል። ክብር ለእግዚአብሔር ይሁን። ከዚህ በኋላ እኔና እግዚአብሔር ዲል የምናደርግበት ነገር አልቋል። እግዚአብሔር ጨርሻለዋል። ዘላለማዊ ክፍያ ተከፍሏል። እግዚአብሔር በቃ አልቋል አለ። ክፍያ ተጠናቋል። ከዚህ በኋላ ስላንተ የምፈልገው ተጨማሪ ክፍያ የለም። ኢየሱስ ከፍሎልህ ጨርሷል። እስቲ አሜን በሉ። ስለዚህ እኔ የምከፍለው ክፍያ የሆነ አካል እንዲከፍልልኝ የምለምነው ነገር የለኝም። ኢየሱስ ከፍሎ ጨርሷል። በእግዚአብሔር ጽድቅ ፊት እኔን ለማቆም ኢየሱስ ከፍሎ ጨርሷል። መሃል ላይ ገብቶ የጥላሁንን ዕዳ እባክህ እግዚአብሔር ሆይ ሊል የሚችል ማንም የለም። እግዚአብሔር በልጄ በኩል ቤዛነትን ጨርሻለሁ። እሺ እንደው ለማስታወስ ያክል ልንገራችሁ ቤዛነትን እና ኢየሱስ የባሪያ ገበያ ውስጥ ገብቶ ቁጭ አለ። መስቀል ላይ ሞተ ስንል ከ6 ሰዓት እስከ 9 ሰዓት ለ3 ሰዓት ያክል ጠራራ ፀሐይ ላይ የተንጠለጠለ አይሁዳዊ ነው እያልን አይደለም። አጠገቡ ያሉት ወንበዴዎችም ልክ እንደሱ እኮ ፀሐይ ላይ እኮ ተሰቅለው ቃል። የኢየሱስ የሚለየው ባሪያን ገበያ አክሰስ አደረገው። ኢየሱስ ገባ ገበያ ውስጥ እና ገብቶ ቁጭ አለ እና ሁልጊዜ ገበያውን የሚጀምረው ሻጭ ነው። ሻጩ ምንድነው የሚሉት? ኦክሽነር ነው፣ ዋጋ ውጪ ነው። እና መነሻ ዋጋ ብሎ ይጀምራል። ከዛ ቶሎ ጠር ያለ ሲጠራ ከባለጠጎች መካከል አንዱ እጁን ብድግ ካረገ በጠራበት ገንዘብ እገዛዋለሁ ነው። እና ገና ዋጋ ውጪ ዋጋ ሳያወጣ ኢየሱስ የባሪያ ንግድ ሕግ ጥሶ እጁን ብድግ ከመሃል ድንገት ብድግ ካሉት መሃል ስዕሉን እንዲገባችሁ ብዬ ነው እንጂ አሁን ከኢየሱስ ሌላ ገዥ ያለ እያልኩ እና ብድግ አረገ እጁን። በምን ያህል ትገዛዋለህ ሲባል በደሜ ገዛዋለሁ አይደል? ኤፌሶን ምዕራፍ 1 እኮ የሚለው እሱ ነው። በደሙ በተደረገ ቤዛነት እንዲያው በጸጋው ጸድቀዋል። እና ይሄ ሉትሮ የሚለው ቃል ማለት ነው። ሉትሮ ራንሰም
ክፍያ። የዘላለም ቤዛነት ተገኝቷል ማለት ቃሏ እንደው ዝም ብላ አንድ ሴንቴንስ የሆነ አረፍተ ነገር እንዳትመስላችሁ። ይሄ ሁሉ የመስቀል ስራን የምትጠቀልል ነች። እኔ ገዛዋለሁ አለ። በምን ሲለው በደሜ አለ። የትኛውም ባለጠጋ ለየትኛውም ባሪያ በየትኛውም ዘመን ሊከፍል ከሚችለው በላይ ኢየሱስ ለኔ ከፍሏል። ከዚህ በኋላ ማንም ይሄንን አይነት ክፍያ ከፍሎ እኔን ከእጁ ሊያወጣኝ አይችልም። የመጨረሻው ክፍያ ተከፍሏል። ሰማይና ምድር ቢሸጥ አንተን አይገዛም። እንደናንተ ውዴ እና እገዛዋለሁ አለ። በቃ ከአቅም በላይ ነው። ሰበረው። እንትኑ የእንትን ባር አለው እዚህ ድረስ ቢያንስ ይሸጣል እስከ ዛሬ የሚለው ኢየሱስ ገነጠለ። በቃ በደምህ ደም ውስጥ ይወጣል። ሕይወቴን ከፍዬ ነፃ ወጥቷል። ሞት ነው የሚገባው ሲል እሞትለትና በሕይወት ይኖራል። ማንም ሊገዛው አይችልም ሲል እኔ እገዛዋለሁ በደሜ ሕይወቴን ከፍዬ ሕይወቱን ነፃ ወጥቷል። ኢየሱስ መጣ። ከቀድሞ ባሪያ ካረገን እጅ ገንጥሎ አወጣል። ገንጥሎ አውጥቶ ነፃ ነህ አይደለም ያለኝ። ኤክሳጎራዞ ማለት ኤክስ ማለት አውት ኦፍ ማለት ነው። ከገበያ ሁሉም እያዩኝ ይዞኝ ወጣ። ለምን? እንዲሁ በነፃ ስለምወድ ብቻ። አዎ ምን ፌቨር ፈልገህ? ምንም አልፈልግም፣ ከኔ ጋር እንድትኖር። አሁን ይሄንን ነው ሰው መቀበል ያቀር። የሆነ ነገር ሲደረግልን የሆነ ነገር እንጠብቃለና የሆነ ነገር ሰው ካረገልንም የሆነ ነገር ኤክስፔክት ያደርግብናል። እግዚአብሔርስ እንዲሁ ምንም አይደለም ፈልገው፣ ካንተ ጋር መኖር ነው ፈልገው። ይሄንን ሁሉ በነፃ። አዎ በነፃ ቤዛነት። ክብር ለኢየሱስ ይሁን። አንደኛ ጴጥሮስ ምዕራፍ 1 ቁጥር 3 እና 5 ከቁጥር 3 እስከ 5 ምንድነው የሚለው? ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋ ለማይጠፋ እድፈትም ለሌለበት ለማያልፍም ርስት እንደ ምሕረቱ ብዛት ዳግመኛ የወለደን የጌታችን ኢየሱስ ክርስቶስ አምላክና አባት የማይጠፋ ነው፣ የማያልፍ ነው፣ የማያረጅ ነው። ዴዝ ፕሩፍ ነው፣ ሲን ፕሩፍ ነው፣ ታይም ፕሩፍ ነው። ኃጢአት አያሰጋውም፣ ሞት አያሰጋውም፣ ጊዜ አያሰጋውም። ዘላለም ነው። ለዘላለም ነው የምንገባው፣ ለዘላለም ነው የምንኖረው፣ ለዘላለም ነው ከጌታ ጋር የምንኖረው። ከዚህ ውጭ ተስፋ የለውም ክርስቲያን። ከዚህ ውጭ ተስፋ የለውም። ስለምበላውና ስለምጠጣው ምድር ላይ ስላለ ስለ አንዳንድ ነገር ከሆነ እሱን ለመሆን ክርስቲያን መሆን አይጠበቅም። ክርስቲያን ያረገን ዘላለማዊ ርስት በሰማይ። ያንን ዘላለማዊ ርስት ለማግኘት ምክንያቱ ኢየሱስ በመስቀል ላይ የሰራው ስራ፣ የፈሰሰው ደም ነው። ኢተርናል ኢንሄሪታንስ ማንም አይሰጥህም። ለምን መሰላችሁ የማይሰጡት? ዘላለማዊ አይደሉም የሚሰጡን ራሱ። እኛም ዘላለማዊ አይደለም መሬት ላይ የምንቀበለው ነገር። ያረጀና የሞት ቀጥታው ነው የምትሄደው። ሰማይ ለዘላለም ነው የምንኖረው። ዘላለማዊ ነው ርስቱ። እስቲ አሜን በሉ። ያወረሰን የማይሞት ነው። ሞትን ድል አድርጎ ተነስቷል። ለዘላለም ይኖራል። ክብር ለኢየሱስ ይሁን። በጣም አስገራሚ ቃል። ራሱን ነውር አልባ መስዋዕት አድርጎ ለእግዚአብሔር አቀረበ። ነውር አልባ መስዋዕት አድርጎ ራሱን ነው ያቀረበው። ሌላ አቅራቢ የለውም። ራሱን ነው ያቀረበው። ነውር አልባ ነው ኢየሱስ። ስህተት የለውም። ኃጢአት አያውቀውም። ለዘላለም ቅዱስ ነው። ራሱን መስዋዕት አረገ። አቅራቢም ራሱ ሆነ። የሚያቀርበው ለአብ ነው። በዘላለም መንፈስ አማካኝነት ራሱ እግዚአብሔርን ጽድቁን የሚመጥን የእግዚአብሔርን ፍላጎት የሚፈጽም ሕያው መስዋዕት አድርጎ ራሱን ለእግዚአብሔር አቀረበ። እግዚአብሔርም ተቀበለ። ኢየሱስ ራሱን አቀረበ። ሁሌ ነው የምላችሁ፣ መስዋዕቱ ራሱ ነው። መስዋዕቱን የሚያቀርበው ካህኑም ራሱ። የፈሰሰው የእሱ ደም ነው። ደሙን ይዞ የሚገባው ሊቀ ካህንም እሱ ነው። ሌላ መስዋዕት አያስፈልገው። መስዋዕቱ ራሱ ነው። አቅራቢውም ራሱ ነው። የዕብራውያን ትምህርት ይሄ ነው። ብሉይ ኪዳን ሊሆን አይችልም። ማንም ሊቀ ካህን ደሙን አፍስሶ ይዞ መግባት አይችልም። ይዞ የሚገባው ደም ስለ ራሱም ጭምር ኃጢአት ነው። ቀጥሎ ስለ ሌላውም ኃጢአት ነው። ኢየሱስ ኃጢአት አልባ ነው። ነውር አልባ ነው።
የቀደመው ኪዳን ለሚቀርበው መስዋዕት በሙሉ ደጅ ደጁን ነው ሲያነጻ ይኖረው። ደጅ ደጁን ነው፣ አውትዋርድ ነው። ከሞተ ስራ ህሊናዬን ሊቀድሰኝም ሊያነጻኝም አልቻለም። ስለዚህ ኢየሱስ እኔን ተክቶ ስለ እኔን ያቀረበው እነሱን በደምህ በኩል አያቸዋል። ክብር ለኢየሱስ። አትከሰሱ። የሚከስ ካለ የኢየሱስ ደም አለ በለው። በቃ ሊቀድሰኝ የቻለ የኢየሱስ ደም አለ። የኢየሱስ ደም ስላለፈውም ስለአሁኑም ስለወደፊቱም ኃጢአት ነው የፈሰሰው። ፓስት ያለፈ አይደለም፣ ስለአሁንም ስለወደፊትም በየትኛውም ዘመን በክርስቶስ ኢየሱስ ያመነ ሰው ቢደክም ቢበድል የኢየሱስ ደም አለ። ጠበቃችን ኢየሱስ። በድሉ የሚል ዋስትና እየሰጧቸው አይደለም አይደል? እሱን አናወራም እዚህ ላይ። በሆነ አጋጣሚ ግን ሰው ቢበድል የኢየሱስ ደም አለ። አንድ ቃል ሮሜ 8 በክርስቶስ ኢየሱስ ላሉ አሁን ኩነኔ የለባቸው። የሚኮነን አለ ማለት ነው። የሚከሰስ ኮንደምኔሽን ውስጥ ያለ ጳውሎስ እንዲያል በክርስቶስ ኢየሱስ ላሉ ሲል የሮም ቅዱሳን እኛ ነን ሲሉ አሁን መቼ? አሁን ኩነኔ የለባቸው። በእርሱ ያለ የሕይወት መንፈስ ከሞትና ከኃጢአት ሕግ ነፃ አውጥቶኛል። ጳውሎስ እንደሱ አለ፣ ነፃ ናችሁ። ይህንን ማድረግ የቻለው ማን ነው? ክርስቶስ በመስቀል ላይ የሰራው ሥራ። ክብር ለኢየሱስ ይሁን። ኢየሱስ ደም በሉ እስቲ። ሮሜ 5:9 አሁን አይደል የሚለው በደሙ ከጸደቅን ይልቁንማ በእርሱ በኩል ከእግዚአብሔር ቁጣ እንዴት አንድንም? የክርስቶስ ደም አጽድቆ በደሙ ከጸደቅን በክርስቶስ ደም ጸድቀን ጻድቃን ነን። እየታበይን አይደለም፣ መጽሐፍ ቅዱስ ነው የሚለው። እስቲ ክርስቲያን ይሆናችሁ ይሄው ጻድቅ አሁን በደሙ ከጸደቅን ይልና ይልቁንም በእርሱ በኩል ከእግዚአብሔር ቁጣ እንዴት አንድንም? የኢየሱስ ደም ከምን አዳነን ነው የሚለው? ከእግዚአብሔር ቁጣ አዳነን። እግዚአብሔር በሰው ኃጢአተኝነት ምክንያት ተቆጥቶ ነበር። የኢየሱስ ደም አጸደቀኝ፣ ከእግዚአብሔር ቁጣ አዳነኝ። አሁን እግዚአብሔር ሲያየን ተቆጥቶ አይደለም፣ ልጆቼ። ለምን? የክርስቶስ ደም አጽድቆ ነው። እግዚአብሔር የሰው ልጆች ላይ የነበረውን ቁጣ እግዚአብሔር ለምን የተቆጣው? ጠልቶን ነው አይደለም። ኃጢአት እኔን ለማዳን ነው ልጁን እኮ የላከው። ኃጢአት እግዚአብሔር ኃጢአትን ይጸየፋል። ኃጢአት እግዚአብሔርን መካድ እዛ ዘፍጥረት ምዕራፍ 3 ላይ እየተሰራለ። ከዛ በኋላ በቃ የሰው ልጅን በሙሉ ጠፍሮ ያዘ። ኃጢአት አስቆጣው። እግዚአብሔር የበደለው ሰው ነው፣ የተሰራው ኃጢአት ነው። ስለዚህ እግዚአብሔር ሰውን ገንዘብ ላርግ እና ኃጢአትን ላስወግደው ምን መንገድ አለ? ልጄን እልካለሁ፣ በደሙ አጸድቃቸዋል፣ ከቁጣዬ ይድናሉ። ከእግዚአብሔር ቁጣ በክርስቶስ ደም ድነናል። በክርስቶስ ደም የኃጢአት ስርየት ፎርጊቭነስ የኃጢአት ስርየት። እግዚአብሔር ኃጢአትን ሰረዘ፣ ይቅራል። የኢየሱስ ደም ኃጢአቴን ሸፍኖልኝ አይደለም፣ አስወግዶኝ፣ ጋርዶኝ አይደለም፣ በእግዚአብሔር ፊት አነጻኝ። አሁን እግዚአብሔር እንደዚህ እያየኝ ተደብቆ አይደለም፣ ኃጢአቴ ተቀድሼ ጸድቄ ይቅር ተብዬ ፎርጊቭነስ የኃጢአትን ስርየት በጣም ፓወርፉል ነው ኢየሱስ። በጣም እንዳትሰቃዩ በአንዳንድ ነገር። አለማወቅ ነው የሚያሰቃየን። ታውቃላችሁ፣ አለማወቅ ስለማናቅ ሰይጣን ይመጣና ባላወክበት በኩል ነው ግራውንድ የሚያደርገው። አታውቅም። ይመጣና አንተ ኃጢአተኛ ጥቅስ ይመጣልና ልቡን እየደቃሚ ከዛ እንዴ የኢየሱስ ደም አለ። እስቲ አሜን በሏ። በክርስቶስ ደም በኩል ቀና ብለን ነው መሄድ ያለብን። እየተመካን ያለነው በጽድቃችን አይደለም፣ በራሳችን አይደለም፣
በምሰራው በምታገለው አይደለም፣ ኢየሱስ በሰራው ስራ ነው። የተከፈለ ክፍያ አለ። የዚህ ደብዳቤ ጸሐፊ የሚለን እሱ ነው። በደሙ በኩል በክርስቶስ ደም በኩል የኃጢአት ይቅርታ ተገኝቷል። እግዚአብሔር ኃጢአት ስርየት መልአክ እኮ እግዚአብሔርን አይቶት አያውቅም። እንኳን እኔ ሊልኝ እንኳን እኔን መሃል ገብቶ እባክህ እግዚአብሔር ሊል ይቅርና መልአክ እኮ አይቶ አያውቅም እግዚአብሔርን። መላእክቶች ለመጀመሪያ ጊዜ ያዩት ኢየሱስ የተወለደ ቀን ከኛ እኩል ነው ያዩት። ሲወለድ እንደዚህ ጠብቀው እግዚአብሔር ወልድ ነው ሰማይ በምን ያዩታል? እንደ አብ እንደ መንፈስ ቅዱስ ሁሉ እኮ ዘላለማዊ አምላክ ነው። መለኮት እኮ ነው። በሁለት ክንፋቸው ፊታቸውን፣ በሁለት ክንፋቸው እግራቸውን ሸፍነው፣ በሁለት ክንፋቸው ይበራሉ። ተሸፋፍነው ቅዱስ ቅዱስ የሚሉት እኮ መገኘቱን እኮ ኤክስፔሪየንስ እኮ እያደረጉ ነው። እንዲህ አይተውት አይደለም። ያየኸው ቀን የሚቀጥለው ቀን የለህም ነበር ነው የምትባል። የት ሄደ? ትጠፋለህ። እግዚአብሔር የጨረር ጥርቅም አይደለም፣ ክብር ያለው አምላክ ማንም ሊቋቋመው አይችልም። የኢየሱስ ደም ነው እግዚአብሔር ፊት ያቆመን። የኢየሱስ ደም ማንም ሊቀርበው አይችልም። ማንም ሊጠጋው አይችልም። ማንም ተጠግቶት የማያውቅም። ልጁ ብቻ ነው ለዘላለም አብሮት የኖረው። በልጁ ደም በኩል ደግሞ እኛ ገባን፣ አቻልን። አክሰስ ተደረገ። እግዚአብሔር ተገባ፣ ተቻለ። ለምን? መጋረጃውን ኢየሱስ ቀደደው፣ ደሙን በላያችን ላይ አደረገ። ኢየሱስ ወደ ደጅ ወጥቶ እንደ ብሉይ ኪዳን ካህን ረጭቶብን አይደለም፣ ይዞን ነው የገባው። ወደ ውስጥ ነው የገባን። ኢየሱስ ከቅድስተ ቅዱሳን ተመልሶ አልወጣም፣ እዛው ነው የቀረው። እኛንስ ኑ ነው ያለ እና ድሮ በዓመት አንዴ ሊቀ ካህን ይገባል። ዘንድሮ ግር ብለን ይገባል በሙሉ ምንም ደጃ የለም። የኢየሱስ ደም ብቃት በእግዚአብሔር ጽድቅ ፊት ጻድቅ አርጎ በደሙ ጸደቅን። በእግዚአብሔር ጽድቅ ፊት ጻድቃን፣ በእግዚአብሔር ቅድስና ፊት ቅዱስ። እስቲ አሜን በሏ። በፍጹም አይቻል። ማንም ሊከሰን አይችልም። መካዱ ታውቃለህ። እንኳን ክርስቲያኑ እንኳን ወንጌል ገባኝ በእውነት እንኳን ስለ ኢየሱስ ብቻ የምናወራው ሆነ። ከዚህ ጫው ምን ይወራል? እስቲ በእውነት እኮ ነው የምነግራቸው። የማንም ደም ፈሶ ማንንም አድኖ አያውቅም። የኢየሱስ ደም ያመኑበትን ሁሉ ያድናል፣ ይችላል። ኃጢአት ቀላል እንዳይመስል፣ በጣም ክፉ ነው ኃጢአት። አትላቀቀው። ስለዚህ ኢየሱስ መጣ፣ ራሱ ገንጥሎ ነው የተሰቀለው። የሁሉ ነገር መካከለኛ፣ የመከበራችን መካከለኛው መሰቀሉ። ጥላውን የከበረው ኢየሱስ መስቀል ላይ ተዋርዶ ነው። የዘላለም ሕይወት ያገኘነው ኃጢአቴን ወስዶ ሞቶልኝ። በፍጹም ሌላ ነገር አናወራ። ለምን ነው አናወራ? የለም እግዚአብሔር ያከበረው ይሄን ተናገሩልኝ ያለ መጽሐፍት ሁሉ የሚያወራው ስለዚህ ክርስቲያን ያደረገ እኮ ኢየሱስ ደሙ እንዴት ነው ማቃለለው? የእግዚአብሔር ልጅ ያደረገኝ እኮ የክርስቶስ ደም። እስቲ አሜን በሏ። መጽሐፍ እንዲደስ የልጁ የክርስቶስ ኢየሱስ ደም ይልና ከኃጢአት የኢየሱስ ደም ማንም የኢየሱስ ደም ከኃጢአት ሁሉ ያነጻል። በቃ የሰራውን እንዳዘረዝር ለሰው እንዳነገር ይፈተናል። አንዳንድ ሰው ይፈተናል። አትንጋ ከምንም ውስጥና በክርስቶስ ስታምን በዛ ቅጽበት የኢየሱስ ደም ቅዱስ ያደርጋል። ከምንም ውስጥና ሁሌም እንደዚህ አይነት ቪዲዮ እንዲደርሳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ሰላም።